ሀይሚቲ ማይስዊት እንግዲህ የራሳችሁ ጉዳይ አይመለከተንም ብላለች። ሀይሚዬ ቱደ ኤጎ ከሶስና ጋር አልገናኝም ብለሻል ነበር። አረ ይሄን ድራማው ለእኛ አስቢ። ብዙ የመዳም ቅመሞች እየተጎዱ ነው። ሞርዛን ከኛ የበለጠ ሪሊውን ምግብ የማይበላ እየታመመ ሰው ብዙ ሰው አለ ሪሊውን እና እባካችሁ ቆም ብላችሁ አስቡ። ብሩክና ሀይሚ የምሰሩትን ከሶስና ጋር ድራማ አቁሙ። ሌሎቹ ደግሞ እህቶቼ ማወቅ ያለባችሁን ነገር አንዳንድ ነገር ያው ዲስከስ እናደርጋለን። እኔ ያው ማውራውን ሁሉ አልፈጽምም፣ አማርኛውም ጠፋብኝ ሪሊውን እና ያኔ አንዳንድ የሚደረገው ነገር በጣም ልብ ይሰብራል። ለምን ከሀይሚዬና ከብሩኬ ኔቨር አንጠብቅም እና ብዙ እህቶቻችን ደግሞ ሞርዛን ከኛ የበለጠ ሆስፒታል ይገባል እንደዚሁም እየተጨናነቁ እና ፕሊስ ለኦዲየንስ የራሳቸው ኦዲየንስ አላችሁ። ቢያንስ ነገሮቹን ያልገባቸው ልጆች አለ። ለምን የመዳም ቅመምን ብዙ ቦታ አይሰጡም። ሪሊውን እኔ እንደነገርኳችሁ ብዙ ኮሜንት እህቶቼ ሀይሚዬ ከሁለት ቀን በፊት ቱዴይ ኤጎ ከሁለት ቀን በፊት ማለት ነው ሀይሚዬን ሶስና እንደዛ ስታደርጋት የሆነ ነገር ተሰምቶኛል። ግን ያው ድራማና ግዴታ መተወን ስላለባቸው አስመስሎ መስራት ስላለባቸው ነው። ግን ውስጤ የሆነ በቃ እንደዛ የምልም አንደኛ በእድሜም በምንም ሀይሚዬ አይትሄድም። ገባችሁ? እንደዛ ስታረጋት ይከብዳል። ብዙ እህቶቼ ደግሞ ብላችኋል ከዛሬ ጀምሮ እኮ አይመጡም እያላችሁ ነበር። እኔ ደግሞ በኮሜንት የሶስና ሰብስክራይብ ይቀራል እያልኩ ነው። እና አንዳንዴ ምንድነው ወዶቼ እዚህ ጥቃቅን ዩቲዩበሮች እንደነገርኳችሁ ሁሉ የምደጋግመው እኛ የምናስተላልፈው ነገር ለነሱ እንደ አይዲያም ነው። ገባችሁ? አሁን ደግሞ ቀዝቀዝ ሲል ገበያው ድራማ ነው ብለን የምንነቃ ከሆነ ባለፈው ምንድነው የተደረገው? ሀይሚዬ ብሩክ ዳኒ ቤት ሄዳ እንደ አዲስ ነገሩ ተነሳሳ። አሁን ደግሞ ድራማ ነው ብለን ችላ ስንል ምን ይደረጋል? ሀይሚዬ በድጋሚ ዳኒ ጋር ትሄዳለች። የምትሄደው ከማጋ ነው? በህብረት ነው የሚሄዱት። ሌላው ደግሞ ምን አለ ቅሬታ እንትን ያለኝ ማማ ቤት ነው ፍፄ ቤኪ ኤንድ ስምረት የሰሩት ነገር ቅር ብሎኛል። ከሚናገሩት በላይ ምንድነው ደስ ያለኝ አዛን ይሰማል ማለት ነው። እንደዚሁም ደግሞ ሶስና ቤት ከሚናገሩት በላይ ደስ የሚለው አዛን ድምጽ ይሰማል። ኦኬ ውዶቼ እና ሁሉም እየተነጋገሩ ነው። ሀይሚዬን እያስፈቀዱ ነው ቪዲዮ የሚሰሩት። ግን ለተመልካችስ? አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ልኝ ሰላማችሁ ባላችሁበት ብዙ ይበልኝ። እንግዲህ ውዶቼ ማሮቼ ፍቅሮቼ የዛሬው ሄዳችን እንግዲህ ያው ሶስና መጣች አትመጣም ሲባል እኔ እንኳን ያው እንደምትመጣ እየነገርኳችሁ ነው። ሆኖም ግን ማወቅ ያለባችሁ ነገር የጨረቃ ፋሚሊዎች እንደዚህ ዲስከስ እያደረግን መጨረሻውን ማየት ሀይሚዬን ስለምንወዳ ስለምናከብራት እንደዚሁም ብሩክን ወንድማችንን እና ለተመልካች ያው ሪስፔክት የለም። ሪዝኑን ግን አናቀውም ውዶቼ። ገባችሁ? አልፎ ተርፎ ሶስና ዲስሪስፔክት ተመልካች እሷን ለማየት ሳይሆን የምንሄደው ብሩክና ሀይሚን ብለን እየሄድን እንዴት እንደምትረግጠን እያያችሁ ነው። እንዴት ሰላም ራሱ ስትል ማለት ነው። ሲቀጥል ደግሞ ወዶቼ ማወቅ ያለባችሁን ነገር ልንገራችሁ። ሀምድላ በራሱ አይዲያ የመጣው ባይዘው እዚህ ጋር ይውላችሁ ሀብ ፍፄ ቤኪ ስምረት ወዘተ የመሳሰሉት እንደ ቤተሰብ ስለምናያቸው እኛ የምንፈልገው የብሩክና የሀይሚዬን አንድነት እንደምንጓጓ ስለሚያውቁ እንጂ ቤኪ ማለት እንደ ዘር ለገበሬ እንዲፈተፍት አይደለም። እኛ ፈትፋች ነን እኮ በቃ እኛ ያልሆነ የሆነ ነገር ነው የምናወራው። እንደዚሁም ደግሞ አንዳንዱ ጋር እየሄዳችሁ በሬ ወለደ ነው የሚሉት። እኛ ግን አስታራቂ ልንሆን አንችልም። ገባችሁ? የመሰለንን ነው በመልካም ነገር የምናወራው። እነ ፍፄ ስምረት ሸገር ስትሄድ በጣም ትልቅ ቦታ ነው የሰጠዋት። ሪሊውን ነው የምነግራችሁ። እና አንዳንዴ ምን ችግር አለው ቢሰሩስ ቪዲዮ የምትሉ እህቶች ያላችሁ በሀይሚና በብሩኬ በፈለገው ርዕስ መስራት ይችላሉ። ግን ምንድነው እኛ እነሱን አስታራቂ ብለን ነው ሰፍ ምንለው። እቤታቸው አሁን ሀቤት ዛሬ በነ ብሩኬ አይደለም የሰራው አስታርቅ እያሉት ነው። ለምን ምኞታችንን። ስለዚህ እኔ የምነግራችሁ የመዳም ቅመሞች አንደኛ ሁላችንም እኔ ማውራውን አልተገብርም። ዱዓ በየሃይማኖታችን ጸሎት። ለምን
ቤኪ ቤት ስትሄዱ አዛን ይሰማል። አልሐምዱሊላህ ደስ ሲል ማለት ነው ከሚያወሩት ነገር የሚሰማው። ሶስና ቤት ስትሄዱ እንደዛው ማዛን ይሰማል። ተገጣጥሞ ሊሆን ይችላል፣ ግን ከዚህ በፊት እንደነገርኳችሁ ሁሉም ተነጋግረው አንድነት ፓርክ ተነጋግረው ነው ቪዲዮ የሚሰሩት። ከነሱ ያኒ ዩቲዩበር የሆነ ለሆነች ልጅ ተናግረዋል። ክርስቲያን እህቴ እያልኳችሁ ማወራው ማለት ነው። እነሱ አንድ ናቸው። ዛሬም ሳይሆን ሁሌ ነው ምላችሁ። እኛ ደግሞ ውዶቼ፣ ማሮቼ፣ ፍቅሮቼ ዱባ የሆነ ችግር አለብን። ምንድነው ዱባ የሆነ ችግር ካላችሁኝ፣ ከሁለት ቀን በፊት ትዕግስት ብዙ ስማችሁን ብቻ ያን ከሁለት ቀን በፊት ሀይሚዬና ሶሲ እንደዛ ሲሆኑ አረ ካሁን በኋላማ አይገናኙም ብላችኋል። ዶንት ፎርጌት አፍተር ቱዴይ ጎ። ከሁለት ቀን በፊት ያላችሁትን አትርሱ። ዛሬ ሲገናኙ ምንድነው አሃ ድራማ ነው ተንቀን ነው በሉ። ይሄ ኢትዝ ጉድ ያስኬዳል። እኔ አሁን ሀይሚዬን ስለምወዳት ቦታ ስላለኝ እንደነገርኳችሁ ከዚህ በፊት ለቻናሌ ሳልል እንደዚህ ቻናል ላይ እንትን ሳልል ይሄን ያክል ፎከስ አድርጌ አታ እንደዚህ በቃ ያኔ ጠበቃ ሆንኩ እንጂ በዛ ታይምማ እና ለ7 ወር ለ8 ወር ያክል በዶዋ ራሱ በቃ አለቀቀኝም። ሪሉን ነው ለቻናሌ እንኳን ሳልል። ግን ሀይሚዬ ዛሬ ላይ ዳኒ ጋር ብትሄድም ራሷን ጠብቃ የኛ ጨዋ ሪሉን ነው የምነግራችሁ። ሀይሚዬና ብሩኬ ለምን እንደዚህ ሆኑ እኔ ማውቀው ነገር የለም። ብሩኬ እኮ ይምላል። ኦኬ ብሩኬ ይምላል። ዝም ብላችሁ አዳምጡኝ እናንተ። ብሩኬ ይምላል ነው የምትሉት። እሺ ማርያም ብሎ በቃ እንዲ ምንጭቅ ብሎ ሲሄድ ያሳምናል። ብሩኬ you remember everybody። እኔ በፍጹም ማረሳውን ነገር ልንገራችሁ። ለቤተሰቡ ያለው ክብር እናንተም ታውቃላችሁ። ክብር ሁላችንም ክብር አለን። ግን ስለ እናቱ ጆን ጋ ነው ጌም ላይ ጆን ተሸንፎ ለምስኪኖች በሚያበላበት ሰዓት በዛ ሰዓት እንደውም ከተባለው በላይ ነው ከ30 ሰው ነው ምናምን ነውና በዛ ሰዓት ስለማረሳው ነው በጣም ነው ያስለቀሰን። እናቴ ለምንድን ነው ብሎ ማለት ነው። የጆን ደጋፊ እኮ የለም፣ ግን ያው አንዳንድ ምቀኛ ሰው የለም እንደዛ ስለ እናቱ ተዘግዝቆበት ማለት ነው። እኔ ብሩኬ ሲያወራ ነው እንጂ በጆን ጊዜ የተዘገዘቀውም እናቱን የተናገረውን ሰው አላየውም። በዛ ሰዓት እኔ በበኩሌ አልቅሻለሁ። ወላሂ ነው የምላችሁ ብሩኬ ሲናገር እና ጆንም እንዴት እናትን እንትን ትላላችሁ ብሎ እና ብሩኬ ለእናቱ እንደዛ የሚሆነው ዛሬ ላይ አይ ዶንት ኬር ያለው እና ቢምል ይደንቃል። ሪሊውን ነው የምነግራችሁ። እኔ ዛሬ ላይ አላምንም፣ ማንንም አላምንም። 4 ነጥብ። ይሄ ማላ እኔ አላምንም። ለምን? አንደኛ ነገር አይዲያ ከኛ ነው የሚወስዱት ዩቲዩበሮች። እኔ ኤቭሪዴ ምንድነው የምለው ፎር ኤግዛምፕል እየጠራው ማለት ነው። ሚዲያ ላይ ሁሉም ይምላሉ። ብሩኬ ግን የሀይሚዬ ንጉስ አይምልም ስለምንል የሆነ ነገር ፕራንኩ ሲያናደው ይምላል። እንዴ ይሄ እኮ ሰውነታቸውም እኮ አልቋል። አይ ሰውነታቸው ከስቷል። ሪሊውን ነው የምነግራችሁ። ብሩኬ አሁን የድሮ ብሩክ አይደለም። እኛም እንደዚህ ስለምን እናብዳለን? ቢያቆሙት ሲህን ያክል እና የምነግራችሁ ነገር ውዶቼ ስለምንወዳቸው ማንኛውም ሰው እኛ ላይ እየቀለደ ነው። ስምረት እቺ ጩጬ እኛ ላይ እየቀለደች ነው። ተለያየው ብሎ እየመጡ ነው። ውሸት ነው እኮ እነ ሀይሚዬን እያስፈቀዱ ነው እንደዛ። ስለዚህ ሀቤትም ሆነ አስታርቁ ብላችሁ አታልቅሱ። ወዴን የምታለቅሱት? ወደ ፈጣሪ ልቤን አደንድ ነው እያላችሁ ሞርዛን ቻናል ሳይኖራችሁ እንደምትቃጠሉት ሪዩን ነው የምነግራችሁና ብዙ እህቶች እያለቀሱ ነው። ወላሂ ነው የምላችሁ በውስጥም ማለት ነው። ድምጽ ማሰማት ጥሩ አይደለም። ኮሜንት ደግሞ ገብታችሁ አንብቡ። ብዙዎች ምን ልሁን እያሉ ነው እና እነሱ በአንድ ላይ ነው የሚሰሩት። በየቤቱ ሄዳችሁ አስታርቁ ላ ፍፄም ሁሉም እንደኛ ፈትፋች ናቸው። ወሬ ነው በቃ። እና እናንተ ወደ ራሳችሁ ተመለሱ ውዶቼ ማለት ነው። ሀይሚዬን ያው በትዕግስትን ጠብቅ። ከኛ ነው አይዲያ የሚወሰደው። አሁን ደግሞ ድራማው ተነቃ ምናምን ሲባል ደግሞ ሀይሚዬም ከነሱ ጋር ሆና እነሱ ኋላ ይሆናሉ። ከዛን ሀይሚዬ እንትና ጋር ዳኒ ጋር ትሄድና እንደ አዲስ ሆ ይባላል። ሌላው ደግሞ ውዶቼ ማሮቼ ፍቅሮቼ ለምንድነው ከሶስና ጋር የሚገናኘው? ለምንድነው የምትሉት? ድራማ እየሰሩ ነው እኮ እያስመሰሉ። እሺ ልንገራችሁ፣ ሀይሚዬ ዳኒ እንድትጠይቀው ሄደች። የታመመ ሶስና ከኋሏ ምን ልትሰራ መጣች? በሀይሚ በምትሄድበት ሰዓት 4 ዓመት ታወቀን 2 ዓመት አንድ ላይ ምናምን እያሰሩ ሶስና ካሜራ ይዛ ለምን መጣች? ከዳኒ ጋር ተነጋግረው ነው የሚሰሩት።
ሀይሚዬ ራሷን ጠብቃ እንደው ስትጸየፈው ራሱ ጠጋ እንኳን አላለችውም። እሱም ደግሞ ካሜራ እንዲገባለት ነው እንደዚህ ፀጉሯን ነካ እንኳን ያደረገው። ሸሸት ብላለች። ስለዚህ የኛ ጨዋ የኛ አንበሳ እና ውዶቼ ተመልካች ሀይሚዬን ብሩክም የምትወዱ ከሆነ የሶስና ሰብስክራይብ እንትን እስከሚል ነው ዝም ብላችሁ ማየት። ኮሜንት ስጡ፣ አስተያየት ስጡ። ዝም ብላችሁ ማለት ምንድነው? ዱአ አድርጉ። እኔም ራሴን አሞኛል። ለምን ዋሻችኋለሁ? ለምን እኔ ሰው ሲጨናነቅ በጣም አልወድም። ገባችሁ? እኔ ደግሞ የምለው ነገር ሁሉ እያያችሁ ነው። ያኔ በቃ እኔ የምለው ነገር እኔ ለራሴ እየገረመኝ ነው። ሶስና ቤት ተመልሰው መምጣቱ ወይኔ ምን ሆኜ ነው ግን ሶስና ቤት ይመጣሉ የምለው ምናምን እያልኩ ነበር። እና ኮሜንታተር ነው የምጨነቀው እንጂ አሁን በውስጥ ከአንዷ ጋር ሳውራ ኢትዮጵያ ካለች ጋር ሲጨንቀኝ ለሷ ነው ማማክራት። አርፌስ ከፈለግሽ እነሱ አንድነት ፓርክ እየተነጋገሩ ነው የሚሰሩት። ሁሉም ሰላም ናቸው። ዝም በይ። እንዴት በእኛ ጨከኑ? ሀይሚና ብሩኬ የሆነ ችግርማ ቢኖር ነው እላለሁ። ለምን ዋሻለሁ? እና ምንድነው ትክክለኛ ነገር ነው። ለምን እንደናንተ ማውራውን እያያችሁ ነው። ስለዚህ አሁን ማውራው ምንድነው እስከሚጨርሱ ይጨርሱ። እናንተ አትጨነቁ ነው የኔ ሜሴጅ። ምግባችሁን በሉ። ምግብ እምቢ ካላችሁ ወተት ጠጡ። በሰው ሀገር ማንም አይደርስላችሁም። ሪዲዮ ነው የምነግራችሁ። ማንም ሰው አይደርስላችሁም። እኔ ወላሂ እኔ ጨንቀኛል፣ ግን የሆነ ድራማ መሆኑን እያወቅኩ ነው የሚጨንቀኝ። አይኖ ግን እርስ በርሳችን በመመካከር ነገሮችን ማመቻቸት ነው። እና ይሄን ይመስላል እንግዲህ ሀይሚዬና ብሩኬ በፍቅር እንዲመጡልን ዱአ እናደርጋለን። ሁሌም ወዳችኋለሁ። ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ።